የገዳሙ መነኮሳት መገደላቸው ተገለጸ። እንደ ዜጋ መኖር ሲገባቸው እግዚአብሔር ነፍሳቸውን መንጠቅ ሲገባው ፖሊሲ ተቀርጾ አዋጅ ታውጆ ድብቅ አዋጅ ድብቅ ፖሊሲ ኦርቶዶክሳውያን ክርስቲያኖች በኢትዮጵያ ምድር እየታረዱ ነው፣ እየተደበደቡ። ካህኑ በሌሊት በተኙበት በቤታቸው በጥይት ተመተው ተገደሉ። በታላቁ በአብይ ጾም ወቅት በርካታ ኦርቶዶክሳውያንን ያሳዘነ ጉዳይ ጨንቆኛል፣ በጣም ጨንቆኛል። 2 ዓመት ሙሉ ታች ሮጣለሁ፣ ላይ ወጣለሁ፣ ወደዚህ ይላለሁ። ግን ጠብ ያለ አንድም ስንሰራ ወድሞ ነው የምናገኘው። 2 ወር 3 ወር ከቆየ በኋላ ይወድማል። ደም ተፍተው የሞቱት ደም ተፍተው የሞቱት በዚህ መልክ በማን አለበኝነት ነው እንደምትመለከቱት ገጀራ ይዘው በገዳሙ የሚገቡ ማለት ነው። ገጀራ ይዘው በመግባት ያስደነግጧቸዋል፣ ያስፈራሯቸዋል። ተቸግረናል፣ ስቃያችን እያየን ነው። ህግ አካላት ይህንን ነገር ተመልከቱልን እና ለማ ነው እንጂ ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። አምላከ አበው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ቪዲዮ በታላቁ ገዳም የተገደሉ መነኮሳት እንዲሁም ደግሞ በገዳም ውስጥ ገጀራ ይዘው ገብተው የሚያስፈሩ የሚያስደነግጧቸው መነኮሳት አበውን ሰዎች የምናሳያችሁ ይሆናል ማለት ነው። እንዲሁም ከዚሁ ጋር ተያይዞ ወንድማችን ዘመድኩን በቀለ ኦርቶዶክሳውያን የተገደሉበት ሁኔታ አሁናዊ ነባራዊ መረጃዎችን ይዞ ወጥቷል ማለት ነው። ከነ መፍትሄው ይሄን ማድረግ አለበት የሚል እንግዲህ የመፍትሄ አቅጣጫ የመሰለውን እሱ ይዞ መጥቷልኝ። እሱን የምንመለከት ይሆናል ማለት ነው። እንዲሁም ደግሞ በጋሞ ምንድነው የተፈጠረው? እጅግ በጣም አስደንጋጭ ብዙ ሰዎች እልቂት ተፈጥሯልኝ። እርሱ ችግሩ ምንድነው? ይህም ማሳያችሁ ይሆናል ማለት ነው። በዛሬው ቪዲዮ ይህን ሁሉ የምንመለከት ይሆናል ማለት ነው። እንግዲህ ሁላችንም ቪዲዮ ላይክ ማድረግ እንጀምር። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። እጅግ በጣም ያሳዝናል። ካህኑ በሌሊት በተኙበት በቤታቸው በጥይት ተመተው ተገደሉ። በታላቁ በአብይ ጾም ወቅት በርካታ ኦርቶዶክሳውያንን ያሳዘነ ጉዳይም ሆኗል። በሰሜን ወሎ ሀገረ ስብከት የወልዲያ ደብረ ሰላም መድኃኔዓለም ካቴድራል አስተዳዳሪ የነበሩት መልአከ ምሕረት አባ አይናለም አማረ ቆሞስ ሌሊት በመኖሪያ ቤታቸው ውስጥ በደረሰባቸው የጥይት ጥቃት ሕይወታቸው ማለፉ ተሰማ። በአባታችን ስርዓተ ቀብር ላይ የተገኙት የሰሜን ወሎ የደቡብ ወሎና ከሚሴ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርሚያስ ባስተላለፉት መሪር የሐዘን መግለጫ አባ አይናለም የቤተ ክርስቲያንን ሀብትና ስርዓት አምልኮ ለማስከበር ሌት ተቀን ሲደክሙ የቆዩ ታማኝ አገልጋይ መሆናቸውን ገልጸዋል። ብፁዕነታቸው አክለውም ለዚህ ቀና አገልጋይ መሞት ምክንያት የሆነ ሰው ባይወለድ ይሻለው ነበር በማለት ድርጊቱን በጽኑ አውግዘዋል። ምዕመናንም ለአገልጋዮቻቸው ጥበቃ እንዲያደርጉ አባታዊ መመሪያ ሰጥተዋል። በ60 ዓመታቸው ከዚህ ዓለም ድካም ያረፉት የአባታችን ስርዓተ ቀብር ብፁዕ አቡነ ኤርሚያስ የየአድባራቱ አስተዳዳሪዎች፣ የሰንበት ትምህርት ቤት ወጣቶችና በርካታ ምዕመናን በተገኙበት በታላቅ ሐዘን ተፈጽሟል። ፈጣሪ የአባታችንን ነፍስ በአብርሃም በይስሐቅና በያዕቆብ እቅፍ ያኑርልን። በጋሞ ዞን ጋጮ ባባ ወረዳ ማዞዶይሳ ቀበሌ እንግዲህ እጅግ ልብ ሰባሪ በሆነው የመሬት ናዳ አደጋ ሕይወታቸውን ያጡ አስክሬናቸው ያልተገኙ ቤተሰቦቻቸውን ዛሬም በአራተኛው ቀን እየቆፈሩ ይገኛሉ። ዛሬ ዝናብ ዘንቦ በዝናቡም እንኳን እንግዲህ እናታቸውን፣ አባታቸውን፣ ልጆቻቸውን ማግኘት ያልቻሉ ዜጎች እየቆፈሩ ነው የሚገኙት። አሁን በዚህ ሰዓት 4 አስክሬኖች ምልክት ታይቶ 3 ሴት 1 ወንድ ቆፍረው እያወጡ ነው የሚገኙት። እጅግ ልብ የሚሰብር ህዝቡ ደክሟል፣ ዝሏል። ነገር ግን አስክሬን አግኝቶ ሳይቀብር እንዴት አድርጎ ልቡ ያርፋል? እዚህ የሆነው ነገር ከአእምሮ በላይ የሆነ ነገር ነው። ፍለጋው ዛሬም ቀጥሏል። እባካችሁ ሁላችሁም ነፍስ ይማር ሳትሉ አትልፉ። ወገኖቻችን በዚህ መልኩ ህይወታቸውን አጥተዋል። ሟቾች እንግዲህ ከ100 በላይ እያለፈ ይገኛል ማለት ነው። መሬት ተንሸራቶ ብዙ ቤቶች ወድመዋል፣ ቤት ንብረት ጠፍቷል። ከዚያም በላይ ክቡር የሆነ የሰው ልጅ ህይወት ጠፍቷል። በዚህ መልኩ ሀዘናቸው በጣም ከመጠን በላይ መቆጣጠር አቅቷቸዋል። እጅግ በጣም አስደንጋጭ አሳዛኝ መርዶ ነው የሆነብን። እጅግ በጣም በብዙ መንገድ ኢትዮጵያውያን የሚሞቱበት ነገር እየበዛ ይገኛል። እግዚአብሔር በቸርነቱ ይታደገን። ለሞቱት ነፍስ ይማር። እባካችሁን ይህንን ቪዲዮ ነፍስ ይማር እያላችሁ ለወገኖቻችን እንድረስላቸው። እጅግ በጣም ሀዘናችን ነው። እግዚአብሔር በቸርነቱ ይታደገን። ከእንዲህ ያለው ድንገተኛ የተፈጥሮ አደጋ እግዚአብሔር በቸርነቱ ይጠብቀን። እልቂቱ በተለያየ መንገድ ያሳፍራል። እንዲመልኩ በጣም ለመናገር ሁሉ እስኪያክት ድረስ
በተለያዩ ቦታዎች እልቂት ጦርነት ሆኗል ማለት ነው። በገዳም አባቶቻችን ይገዳሉ። ኦርቶዶክሳውያን በግፍ ይገደላሉ፣ ይደበደባሉ፣ ይሳደዳሉ። ምንድነው ይሆነ ያለው? በገዳማት ምንድነው ይሆነ ያለው? አሳዛኝ ዜና በዋልድባ ሰቋር ኪዳነ ምሕረት አንድነት ገዳም የገዳሙ መነኮሳት መገደላቸው ተገለጸ። በገዳሙ መጋቢት 1 2018 ዓ.ም ከቀኑ 6 ሰዓት ታጣቂ ግለሰብ ከግብረ አበሮቹ ጋር በመሆን በከፈተው የተኩስ ርምታ አባ ወልደ ሰንበትና አባ ወልደ ትንሣኤ የተባሉ መነኮሳት ወደ ሕይወታቸው ያለፈ ሲሆን አባ ገብረ ማርያም የተባሉ ረድህ ደግሞ ጉዳት ደርሶባቸው በዛሬማ ከተማ በሕክምና ላይ መሆናቸው ተገልጿል። የተገደሉት መነኮሳት ስርዓተ ቀብራቸው በዕለቱ በገዳሙ ስርዓት መሰረት ከቀኑ 9 ሰዓት መፈጸሙም ተገልጿል። ከቤተ እግዚአብሔር አግብታችሁ ምግብ አብሉኝ ብሎ ሲጠይቅ ለስራ የተመደቡ አባቶች ከእንግዳ ማረፊያ ቤት ሆነ መመገብ ትችላለህ፣ መነኩሴ ስላልሆንክ ወደ ቤተ እግዚአብሔር መግባት ግን አትችልም፣ ምክንያቱም ስርዓተ ገዳሙ አይፈቅድልህም እንዳሉትና ግለሰቡ በዚህ ተበሳጭቶ ለመተኮስ ሲሞክር በሱባኤ ወቅት ግጭት መፍጠር አያስፈልግም ብለው መነኮሳቱ ቢመክሩትም ገዳዩ ግለሰብ ግን ስልክ ደውሎ 5 ግብረ አበሮቹን በመጥራት የተኩስ ርምታ መክፈታቸው ማህበረ ቅዱሳን ቴሌቪዥን መረጃውን አጋርቷል። በአሁኑ ሰዓት ምንም አይነት የመንግስት የጸጥታ አካላት በገዳሙ አካባቢ ባለመኖራቸው በመነኮሳቱ ዘንድ ከፍተኛ ስጋት መፈጠሩም ተጠቁሟል ሲል ዘግቧል። ኦርቶዶክሳውያንን መግደል በቃ ተራ ነገርና ህጋዊ እስኪመስል ነገር። አሁን ይሄ ምን ማለት ነው? እንግዲህ ገባ በስርዓት ጠየቀ፣ የጠየቀውን ሊሰጡት ፈቃደኛ ናቸው። ነገር ግን ከህግና ከገዳሙ ስርዓት ህግና ከገዳሙ ደንብ ዘሎ ሊገባ ከማይገባበት ቦታ ገብቼ መገባለሁ አለ። ይህንን ደግሞ ገዳማውያን መነኮሳት ሊፈቅዱለት አልቻሉም። ምክንያቱም በገዳም ስርዓት ጥብቅ ነውና። ስለዚህ ለስርዓት እጅግ በጣም ቀናይ በመሆናቸው ከስርዓቱ ውጭ ነው። ይሄ እዚህ ጋር እናምጣል እዚህ ጋር ተመገባሉት አሻፈረ በማለት ግብረ አበሮችን ጠርቶ እኒህ በጸሎት የደከሙ በጾም በስግደት የደከሙ አባቶቻችንን በግፍ ተገድለዋል ማለት ነው። በተለያዩ ቦታ ነው ይሄ የሚደረገው። በአንድ ገዳም ብቻ አይደለም፣ በልዩ ልዩ ስፍራ በገዳማት መነኮሳት እየተገደሉ ነው። ይህ ብቻ አይደለም፣ በልዩ ልዩ በከተማም በአርሲም በሌላ ስፍራ ሁሉ ኦርቶዶክሳውያን እስከ መቼ ነው በእንዲህ ያለ መልኩ የሚሳደዱት? እንዴት ነው ልቂቱ የሚቆመው? ምን ማለት ነው? አሁን በዚህ መልኩ ገዳማውያን መግደል ምን ይባላል? ዘላለም በእግዚአብሔር የተወሰደ ነው፣ ግን በሰው እየሞቱ ያሉ እንደ ዜጋ መኖር ሲገባቸው እግዚአብሔር ነፍሳቸውን መንጠቅ ሲገባው ፖሊሲ ተቀርጾ አዋጅ ታውጆ ድብቅ አዋጅ ድብቅ ፖሊሲ ኦርቶዶክሳውያን ክርስቲያኖች በኢትዮጵያ ምድር እየታረዱ ነው፣ እየተደበደቡ ነው። ስለዚህ በዘላለም ሞት መሸፈን የለብንም፣ መናገር መቻል አለብን፣ መቀበር መቻል የለበትም። አሁን ይሄ መንግስት እልል በቅምጤ ነው የሆነው። የዘላለም መሞት እሱ ነው እንደገደለው እስኪባል ድረስ ማለት ነው። ምክንያቱም አትሮንስ ማርያም ላይ አስተዳዳሪውን፣ ካህናቱን፣ ዲያቆናቱን በቢኤም በሞርታር በመድፍ ገሎ ደብድቦ ቤተክርስቲያንን ያለ ካህናት አስቀርቶ ይችን የስንት መቶ ዘመን ታሪክ ያላትን ቤተክርስቲያን ጨለማ ውስጥ ከቶ ስለዚያ ጉዳይ ሲኖዶሱን ትምትስ አላለ። ዘላለም 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 ይሄን ጠይቆ ነው የሞተው። እንጠይቃለን እንደው ዘላለም የውራይለት ዘላለም ያቦለት ያስተማረውን ራሱ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። እና ይሄ ሞቱ ጥድፍድፍ ያለው ሞቱ ጥድፍድፍ እዚህም ፈቅሎ እንደዚህ መከራ ያበሉት ምን አድርገውት ነው ብለን ሌላ ጥያቄ እንድንጠይቅ ያስገድደናል ማለት ነው። ያስገድደናል። ዘላለም ተናግሮ ነው የሞተው። ዘላለም ተናግሮ ነው የሞተው። መገደል የለብንም መሞት የለብንም ብሎ ነው የሞተው። በዚህ ሰዓት ደግሞ ኢትዮጵያ ውስጥ ሆኖ ይሄን መጠየቅ ያስገድላል። የአብይ አህመድ መንግስት አርሰኒክ የሚባለውን መርዝ ሽታ የሌለው መጠጥ የሌለው እንትን ጣዕም የሌለው በምግብ በምን እየሰጠ ይገላል። አገልጋዮች መጠንቀቅ ያለባቸው ይሄን ነው። በአየር መንገድ የምትሄዱ አገልጋዮች በአየር መንገድ እኔ በዚህኛው በዛኛው አይደለም። በአየር መንገድ የምትሄዱ ሰዎች አየር መንገድ ውስጥ የሚሰጣችሁ አገልጋዮች ከሆናችሁ እንደው ጧት ትሏታላችሁ እንጂ ቆሎ ይዛችሁ ሄዳችሁ ቆሏችሁን ብትበሉ መርጣለሁ። ቆሏችሁን ብትበጡ መርጣለሁ። መጋቤ ብሉይ ሰይፈ አሜሪካ ደርሰው ሁለቱን ሲኖዶች አስታርቀው የዋና ተዋናይነት ተጫውተው ጤነኛው ሰውዬ ከአውሮፕላኑ ከወረዱ በኋላ ነው ደም ተፍተው የሞቱት።
ደም ተፍተው ደም ተፍተው የሞቱት። እንዲህ አይነት ዘግናኝ ስራ የሚሰሩ ደፋሮች ባሉበት ቦታ አገልጋይ የተባላችሁ በተለይ ደግሞ ለሀገር የምታስቡ ለወገን የምታስቡ ለምን ብላችሁ የምትጠይቁ ሰዎች አበላላችሁን አጠጣጣችሁን እናንተ በቻላችሁት መጠን ተጠንቀቁ። የግፍ ጽዋ ይሞላል። ምናልባት በደለኞች ኃጢአተኞች ነን። በእርግጥም የኛ በደል ኃጢአት እንዲህ ያለውን ግፍና መከራ በገዳማውያን አባቶቻችን በመምህራኖቻችን በኦርቶዶክሳውያን ላይ እያደረሰ ይገኛል። እግዚአብሔር በቸርነቱ ግን በቃችሁ ብሎ ይቅርታውን ምህረቱን ወደኛ ያዞረ ጊዜ ይሄ ሁሉ ግፍ የሚፈጽሙ አካላት የእግዚአብሔር እጅ እንደሚያርፍባቸው እናምናለን። በእውነተኛ በቁጣና በመዓቱ እንዲያጠፋቸው ሳይሆን ምኞታችን ወደ ልባቸው እንዲመለሱ እነሱ በሰላም ኑረው እኛንም ኦርቶዶክሳውያንን በሰላም የምንኖርበትን አምልኳችንን በሰላም የምንፈጽምበትን ጊዜ ለምን እንደሚከለክሉን ግልጽ አይደለም። አሁንም ደግሞ በገዳማት የተለያዩ ጥቃቶች ይፈጽማሉ። ገጀራ ይዘው በገዳም ውስጥ እየገቡ መነኮሳት አበውን ያስደነግጣሉ። አለፍም ሲል ደግሞ ይገሏቸዋል። እስኪ የሚሉ ደግሞ ነው። ኢሉባቦር ዞን መቱ ከተማ ልዩ ቦታ ደቻውክ የምትባል ወይም ደግሞ በቀበሌዋ ስም ቆሎ ኮርማ የምትባል አካባቢው ያላችሁ ሰዎች ምናልባት ይሄ ቪዲዮ ከደረሳችሁ ሼር አድርጉት፣ ለሌላው ለሚመለከተው ለህግ አካላት ሼር አድርጉልኝ። እኔ በጣም ሲጨንቀኝ ስሰቃይ 2 ዓመት ሙሉ መላየን ሳጣ ሲቸገር ነው ይሄን ወደ እናንተ አቀርባለሁ ብዬ ትናንትና በሰራሁት ቪዲዮ ልክ ዛሬም እስከ መረጃው ድረስ ሁሉንም እያቀረብኩ ያለሁት ይሁንልኝ። ቪዲዮን ተመልከቱት፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። ለሚመለከተው አካል የህግ አካላት ይሄንን ነገር እንዲመለከቱልኝ ሼር አድርጉልኝ። ፈለገ ሕይወት ቅድስት ኪዳነ ምሕረት አንድነት ገዳም ውስጥ ነን የምንገኘውና ይሄን ቪዲዮ ሼር አድርጉልኝ። እዩት፣ ቪዲዮን ተመልከቱት በደንብ እዩትና ሁላችሁም ሐሳብ ስጡት። እዚህ አካባቢ ያለው ቡና ነው። ከዚህ በታች ያለው መስኖ ነው፣ ሳር ነው። የገዳሚቷ ላሞችና ከብቶች የሚበሉት ሳር ነው። ከዚህ በታች ያለው ማለት ነው። አሁን እኛ ባለንበት በታች ያለው ሳር አለ፣ የተዘራ በቆሎ አለ፣ የገዳሚቷ ልማት አለ፣ ሙዝ አለ። ከዚህ ወደዛ ያለው ሙዝ እንዳለ ወድሞ 300 በላይ የሚሆን ሙዝ ወደ 20 ምናምን ሺህ ገዝተን ማለት ነው የተከልነው ሙዝ በእነዚህ ከብቶች ወድመዋል ማለት ይቻላል። በቃ የለም፣ አንድም የለም። አሁን ከብቶቹን አስወጣቸው። የተለያየ ሳር በጋ ስለሆነ ሳር ሲያጡ ቡናውን ነው የሚበሉት፣ ገምሶ ነው የሚጥሉት ቡናውን። ስለዚህ ከብቶቹን አስወጣቸው ብዬ ስነግረው ይሁት እንዴት እንደሚሆንልኝ እንዴት እንደሚሆነው ይውልኝ። ገጀራውን ይዞ ከፈለክ ሳሩን ሊበላ ነው እንዴ? ከፈለክ ናና ስደዳቸው ምን ያገባኝ እያለ ያስፈራራኝ ይውልኝ። መቱ ከተማ ገዳሚ ኬሳ ደቻው ከሰፈር አበኛ ገዳሚ ሳወሳት ነገ ከነጎቻ ቆሎ ኮርማ ቀበሌ የሚመለከታችሁ ሰዎች ይዩት። መሬቱ ባዶ ሲሆን ለምን አልለማም? ቡና አትተክላችሁም? መስኖን አታርሱም? አትተክሉም ወይ ብለው የሚጠይቁን የህግ አካል አለ። እና ለማስንድል ደግሞ የአካባቢ ሰው እንዴት እንዳረገን እያለው ይውልን። አዎ ይውልን። አንድ ነገር ቢሆን እኔ እዚህ ቦታ የሆነ ነገር ቢደርስብኝ አሁን እንድትረዱኝ ይፈልጋል። እንግዲህ እንዳያችሁት ነው። አትክልቶችን ተክለን አጥር ስናጥርበት እየመጡ አጥሩን እየነቀሉ እየፈለጡ በማገዶ መልክ ወደ ቤታቸው ቀን ሄደን እንደዚሁ ስናየው ከብቶቻቸውን እያሰማሩበት ሙዙን ይገርማቸዋል። ሙዙን 350 ሙዝ ለጥ ያለ ሜዳ ላይ ተክለን መሬት ውስጥ ነው እንደዚህ የተበላ። እስከ ስሩ ድረስ ወደ ታች ነው የተበላ። ከብቶች የሚበሉትን ሲያጡ ያንን ግንዱን ወደ መሬት ነው የተበላ። ቡናውን ደግሞ ይኸው እንደዚህ ነው የሚገምሱት። እንደዚህ ነው በቃ እንደ ሳር ነው እንትን የሚሉት ቡናውን። ስለዚህ ጨንቆኛል፣ በጣም ጨንቆኛል። 2 ዓመት ሙሉ ታች ሮጣለሁ፣ ላይ ወጣለሁ፣ ወደዚህ ይላለሁ። ግን ጠብ ያለ አንድም ስንሰራ ወድሞ ነው የምናገኘው። 2 ወር 3 ወር ከቆየ በኋላ ይወድማል። የምረዳኝ ሰው አጥቻለሁ። ወይ ከጉልበታችን አልቀረንም፣ ወይ ከኪሳችን ነገሮችን ገዝተንበት ነው እንትን የምንለው፣ ወይ ከበሬዎቻችን ጉልበት አልቀረ። ተቸግረናል። ስቃያችን እያየን ነው።
ህግ አካላት ይሄንን ነገር ተመልከቱልን። እና ልማ ነው እንጂ እናጥፋ አይደለም። የሚያጠፉትን ሰዎች ተመልከቱልን። አደራ በተለይ የቆሎ ኮርማ ቀበሌ ይሄ ቪዲዮ ከደረሳችሁ ተመልከቱልን አደራ በማርያም አጥሩ አልቋል እንዳለ ወስደውታል። አጥር ሲያልቅ ደግሞ አጥር የለውም በማለት ያስገባሉ፣ ያበላሉ፣ ያስቸግራሉ። አደራ ይውልን። የመቱና አካባቢ ህዝበ ክርስቲያን በሙሉ ይሄንን ቪዲዮ ይውልን፣ ጉዳዩን ተመልከቱልን። አመሰግናለሁ። እንግዲህ እንደተመለከታችሁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢላማ ተደርጎ ታርጌት ተደርጎ በተለይ ደግሞ ታላላቅ ገዳማት ላይ መነኮሳት አበው ገዳማውያን ላይ ስለ ሀገር የሚጸልዩ ስለ ቅድስት ክርስቲያናችን የሚማልዱ በጾም በጸሎት ራሳቸውን ያደከሙ እኒህን የደከሙ ሰዎች ዓለሙን ጥለው በመንኩስና የሞቱ ሰዎች መግደል ምንድነው ፋይዳው? ምንድነው እየተደረገ ያለው? ያው ዓላማው እቅዱ ትልቅ እቅድ ተይዞ ኦርቶዶክሳውያን የማጽዳት ዘመቻ ከላይ ያሉትን ስለ ሀገር ስለ ቤተክርስቲያን የሚጸልዩትን የማጥፋት ዘመቻ በዚህ መልኩ የተገበረ ያለ እስኪመስል ድረስ ብንጮህ መፍትሄ ያጣንለት ጉዳይ ወደ እግዚአብሔር አቤቱ የምንልበት ጊዜ አሁን ነው። በዚህ በአብይ ጾም ሁላችንም ሰብሰብ ብለን ስለ ገዳማት ስለ መነኮሳን አበው ልናለቅስ ልንጮህ ይገባል እንጂ ፈጽሞ መፍትሄ የምናገኝበት አካል እስከምናጣ ድረስ ማለት ነው። በተለያየ መልኩ እንግዲህ ዛሬ ታላቁ አባታችን አቡነ ገብረ መንፈስ ቅዱስ ዓመታዊ ንግስ በዓል ናቸው። እሳቸው በመልጃ ጸሎታቸው ከእንዲህ ያለ ክፉ ነገር ይታደገን። አቡነ ገብረ መንፈስ ቅዱስ ወደ ዝቋላ ሲሄዱ 3 ሽማግሌ ሰዎች አገኙ። በእግዚአብሔር ዘንድ ጥቂት አዝለሸኝን ደክሞናል አሉ። እሺ ብሎ አንዱን ሽማግሌ ተሸክመው ሲሄዱ እሳቸው ሽማግሌ ሆይ ደክሟል፣ እህል በልተህ ስለማታውቅ ደክሟል፣ እዚህ ይበቃል አሉ። የት ታውቀኛለህ አሉ። አቡነ ገብረ መንፈስ ቅዱስን እዘለኝ ያለው ሽማግሌ ደክሟል፣ እዚህ ይበቃል አሉ። ሂድና ጓደኞችን አምጣቸው አመጡ። ሁለቱንም አመጡ። አምጥቶ ሲጨርስ እናንተ ሽማግሌዎች ከየት መጣችሁ? ማዛችሁ ልብን ይመስጣል አሉ። በአንድነት በሶስትነት ተገለጡለት። ለካ ሥላሴ ናቸው ሽማግሌ መስለው የተገለጡለት ማለት ነው፣ የተገለጡላቸው። ስለዚህ አብ ምን ይላል ደራሲው? ስለዚህ ምን አለ? አብ በዘባኑ ወልድ በዘባኑ መንፈስ ቅዱስ በዘባኑ ዘሐዘልዎ በኪዳኑ ብሎ ይናገራል። ተመልከቱ። አብ ወልድ መንፈስ ቅዱስን ለማዘል የበቃ ማን? አቡነ ገብረ መንፈስ ቅዱስ። እግዚአብሔር በሽማግሌ አምሳል የተገለጠላቸው። ሰው እኮ እግዚአብሔር የሚገለጥልኝ የሚመስለው እንደው የሆነ ንጉሥ መስሎ እያንጸባረቀ ነው። እግዚአብሔር ነዳይ መስሎ ይመጣል። እግዚአብሔር ሽማግሌ መስሎ ይመጣል። በእውነት አባታችን ቃልዎት ያሰማልን። በእውነትም እግዚአብሔር ይምጣልን። ለተቸገርን ላዘን ኦርቶዶክሳውያን በግፍ ለምንገደል ለሚሳቀሉ ለሚገደሉ ሁሉ እግዚአብሔር አምላክ በቸርነቱ ይምጣልን። በመፍትሄው እርሱ በሰላሙ ይምጣልን። የሰላም አባት የሰላም አለቃ ነውና ሰላምን ሁሉ ያብዛልን። ሰላም ለእናንተ ይሁን። ሰላም ቆዩ። God.